ሰላም ጤና ይስጥልን የቻናላችን ቤተሰቦች። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝኳችሁ ዛሬም ሰበርና አዲስ መረጃዎችን ይዘንላችሁ መጥተናል። እስከ ፍጻሜው አብራችሁኝ እንድትቆዩ እያልኩኝ ከኢትዮጵያ ወደ እስራኤል ስለተጓዙ ጋዜጠኞችና ታዋቂ ሰዎች ጉዳይ በህዝብ ዘንድ ቁጣ መቀስቀሱን፣ ስለ ሉላ ገዙ የተሰማውን አዲስ መረጃ እንዲሁም ስለ መሰረት ደፋር እናት የተሰማውን አዲስ ዜና አስደምጣችኋለሁ። እስከ መጨረሻ አብራችሁኝ እንድትቆዩ እያልኩኝ ወደ ዝርዝር መረጃዎች ሲሸጋገር የኢትዮጵያ ባለውለታ የጀግናዋ አትሌት መሰረት ደፋር እናት ከዚህ ዓለም በሞት ተለዩ። በሁለት የኦሎምፒክ የወርቅ ሜዳሊያዎች እና በ4 የዓለም የቤት ውስጥ ሻምፒዮና ድሎች የሀገራችንን ሰንደቅ ዓላማ ከፍ አድርጋ ያስቀመጠችው የጀግናዋ አትሌታችን መሰረት ደፋር ወላጅ እናት ወይዘሮ አስቴር መንገሻ ጫላ ከዚህ ዓለም ድካም ማረፋቸው ተሰምቷል። ወይዘሮ አስቴር መንገሻ በ1947 ዓ.ም በኦሮሚያ ክልል ተወለዱ። የሰላም አስከባሪ ሆነው አገራቸውን በታማኝነት አገልግለዋል። ወይዘሮ አስቴር መንገሻ በትዳራቸውም ስኬታማ የነበሩ ሲሆን 54 ዓመት በትዳር ዓለም ቆይቶ 6 ልጆችና 16 የልጅ ልጆችን ያፈሩ ሲሆን አትሌት መሰረት ደፋርን ጨምሮ 4 ሴቶችንና 2 ወንዶችን ወልደው ለወግ ማዕረግ አብቅተዋል። አትሌት መሰረት ደፋር ሁል ጊዜም ስለ እናታቸው ፍቅርና ታላቅነት በኩራት ስትናገር ትታወቃለች። አትሌት መሰረት ደፋር እናቷን ለማዳን ያልፈነቀለችው ድንጋይና ያልደከመችበት ጥረት ባይኖርም የምትወዳትን እናቷን በሞት መነጠቋ እጅግ መራር ሐዘን ሆኖባታል። ለጀግናዋ አትሌታችን መሰረት ደፋር፣ ለቤተሰቦቿ፣ ለወዳጅ ዘመዶቿ እንዲሁም ለመላው የስፖርት ቤተሰብ መጽናናትን እንመኛለን። ለእናታችን ወይዘሮ አስቴር መንገሻ አምላክ እረፍትን ይስጥልን እያልን ወደ ቀጣይ መረጃችን ስናልፍ የኢቢኤስ ቤት ካፈራቸው የሚዲያ ሰዎች መካከል መልከ መልካሟና ቆንጂየዋ ሉላ ገዙ ከስራ ባልደረቦቿና አለቃዋ ሞት ጋር ተያይዞ በጥልቅ ሐዘን ውስጥ እንደወደቀች ትገልጻለች። በባለፈው ዓመት እንደ አባት ከምታየው አስፋው መሸሻ ህልፈት ሳታገግም የነጻነት ወርቅኔ ሞት ልቧን እጅግ እንደሰበረም ገልጻለች። አሁን ደግሞ የአቶ አማን ፍጻጽዮን ሞትን ስትሰማ የመኖር ትርጉም ግራ እንደገባትና ተስፋ መቁረጥ ውስጥ እንደከተታት ትገልጻለች። በባህሪዋ ተግባቢና ሳቅታ የሆነችው ሉላ ገዙ ለቤተሰቦቿ የመጀመሪያ ልጅ እንደመሆኗ ብዙ ፈተናዎችን ተጋፍጣ ለዛሬ እንደደረሰች ተናግራ በትዳር ህይወቷም ብዙ እንደተፈተነች እና አሁን ላይ 2 ሴት ልጆቿን ከትዳር አጋሯ ተለያይታ ብቻዋን እያሳደገች እንደሆነችም ገልጻ ከዚህ ሁሉ ፈተና ግን የዘንድሮ በጣም ከብዶኛል ስትል የስራ አጋሮቿን በማጣቷ ምክንያት ከባድ ሐዘን ውስጥ እንደሆነች ገልጻለች። ስለ ነጻነት ወርቅኔም በጣም እንዳዘነች በማህበራዊ ሚዲያ ደጋግማ ገልጻለች። ነጻነት ወርቅኔም በህይወት እያለ ስለ ጊዜ የጻፈውን ግጥም እንዲህ ስትል ታስደምጣለች። ሲጠብቁ ጊዜ ቀርፋፋ ነው፣ ሲዘገዩ ጊዜው ፈጣን ነው። ስታዝን ጊዜ ገዳይ ነው፣ ደስተኛ ሲሆኑ ጊዜ አጭር ነው። ህመም ሲሰማዎት ጊዜ አያልቅም። በእያንዳንዱ ቅጽበት ጊዜ የሚወሰነው በስሜታችንና በስነ ልቦና ሁኔታችን እንጂ በሰዓቶች አይደለም። ስለዚህ ሁል ጊዜ መልካም ጊዜ አይሆንም። ጊዜን አጭር ወይም ረዥም የሚያደርገው በእጃችን ያሰርነው ሰዓት ሳይሆን በህይወታችን የምናልፈው ውጣ ውረድ ነው። ጊዜን በጉጉት ለሚጠብቁ ሰው እያንዳንዱ ደቂቃ የዘገየ ይመስላል። በተቃራኒ ደግሞ በሐዘንና በልብ ስብራት ለተቀመጠው ሰው ጊዜ ከቦታ አይንቀሳቀስም። ታዲያ ሉላ ገዙ እሷ እያለፈች ባለችበት የሐዘን ስሜት ውስጥ ጊዜ እንዴት ቀርፋፋና የዘገየ እንደሆነ ትገልጻለች። ከዚህም በፊት አድርጋ በነበረችው ቃለ መጠይቅ ደግሞ ጠንካራ መስሎ የሚታዩ ሰዎች በጣም በከባድ የህይወት ውጣ ውረድ እያለፉ ሳይበገሩ ጠንካራ መስሎ እንደሚታዩም ገልጻም ነበር።
ወደ ቀጣይ መረጃችን ስናልፍ ዛሬ የአልጀዚራ ዘገባ የኢትዮጵያን የሚዲያውን ዓለም እያናወጠ ይገኛል። ጋዜጠኛ ዮናስ ከበደን ጨምሮ 20 የሚዲያ ባለሙያዎች የእስራኤል መንግስት ሙሉ ወጪያቸውን ሸፍኖ ወደ እስራኤል እንዳቀኑ ይታወቃል። ብዙዎች እንደተቹትም እውነትን በመደበቅ የጋዛ ንጹሃንን ደም በጥቅምና በገንዘብ የመደበቅ ሴራ ነው ሲሉ አስተያየታቸውን ገልጸዋል። ዘ ሊስኒንግ ፖስት በሚለው ዝነኛ ሚዲያ ላይ የቀረበው መረጃ እንደሚያሳየው የእስራኤል መንግስት ከኢትዮጵያ፣ ከኬንያ፣ ከናይጄሪያና ከሌሎች የአፍሪካ ሀገራት የተመረጡ ጋዜጠኞችን፣ ታዋቂ ሰዎችን እንዲሁም ተጽዕኖ ፈጣሪ ወይም ኢንፍሉዌንሰር የሆኑትን ሰዎች ሙሉ ወጪያቸውን ሸፍኖ የጉዞ ግብዣ አድርጎላቸዋል። በተጨማሪም ለተጋባዦች የቅንጦት ሆቴሎችን የሽርሽር ወጪያቸውን ሸፍኖ ወስዷቸው ቢሆንም ይህ ድርጊት የጋዛን እልቂት ገጽታ ለመቀየርና ዓለምን ጉድ ያስባለውን የእስራኤልን ጥቃት ለመሸፈን የተደረገ ሴራ እንደሆነ እየተነገረም ይገኛል። ታዲያ በዚህ ጉዞ ላይ ከተሳተፉ አዛኝና ሩሩ የነበረው የድሬ ልጅ ዮናስ ከበደ መሳተፉ ብዙዎችን እያስቆጣም ይገኛል። በተጨማሪም ከኢትዮጵያ የተጓዙ የግልና የመንግስት ሚዲያ ባለሙያዎች እውነትን ወደዛ ጥለው እስራኤልን ብቻ የተጎዳሽ በማስመሰል የገጽታ ግንባታ ለማድረግ መጣራቸው አግራሞትን የሚፈጥር ነገር ሆኖ ሰንብቷል። እውነታው ግን ይህ እንዳልሆነና ለቢዛና ለምቾታቸው ሲሉ እውነትን ደብቃቸዋል እንጂ እስራኤል ብቻ ሳትሆን ጋዛም ላይ ብዙ እልቂት ተፈጽሟል ሲሉ ትችታቸውን እየገለጹም ይገኛሉ። ይህ መረጃ በተከታዮቻቸው ዘንድ የሞራል ውድቀትን እንዳስከተለ እየተነገረም ይገኛል። በጥሞና ስላዳመጣችሁኝ እያመሰገንኩኝ በቀጣይ አዲስ መረጃዎችን ይዘን እስከምንቀርብ ቆዩ።